እንደምን ቆይታችኋል የተከበራችሁ የቡፌ ቲዩብ ተከታታዮች አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ሼር ላይክ በማድረግ አብራችሁን ቆይታ አድርጉ የትራምፕ አስተዳደር ክንዱን በዩክሬን ላይ ያበረታ መስሏል። ኬቭ አይነሽላፈር እንደ ፍጥርጥር ሲል የቆየው የትራምፕ አስተዳደር የስክስታ ዳርዳሩ እንዲሉ ስባሪ ከኔ አታገኝም በሚል በሩን ከርችሞባታል። አሜሪካን ያመነ ተረት ማስተረት የጀመሩት አንዳንዴም ያዥገናዥ የማይበቃቸው ዶናልድ ትራምፕ ፊታቸውን ያዞሩባትን ዩክሬን ድጋፍ መከልከላቸው ተሰምቷል። በተለይም ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ ማግስት ከሩሲያ ጋር ከገባቸው ጦርነት መውጫ ቀዳዳው የጠፋባት ኬቭ ከዋሽንግተን የምታገኘውን ድጋፍና አብሮ የመቆም ትግል ይቀጥላል ብላ ስትጠብቅ ያላሰበችው ሆኖባታል። ምክንያቱ ደግሞ ትራምፕ ወዳጅነታቸውን ከኬቭ ጋር ሳይሆን ከሞስኮ ጋር ማድረግን ምርጫቸው ለማድረግ እንቅስቃሴ መጀመራቸውን ተከትሎ ነው። ሉዓላዊነቷን ለማረጋገጥ ድንበሮቿን ለማስመለስ ጦርነቱን የገፋችበት ዩክሬን የተማመነቻት አሜሪካ ግን ክህደት የፈጸመችባት ይመስላል። በአንድ ሀገር ነገር ግን በሁለት ፕሬዝዳንቶች የተለያየ ሁኔታ የገጠማት ዩክሬን አማልዱኝ በሚል ወደ አውሮፓ ብታማትርም ሩሲያን ለመቋቋም የሚያስችላት ሆኖ አልተገኘላትም። ለዩክሬን እየቀረበ ካለው ድጋፍ 60% አውሮፓውያን በማቅረብ ላይ ቢሆኑም የአሜሪካ መኖር ግን ቁልፍ ጉዳይ መሆኑን ኬቭ ጠንቅቃ የተረዳች መስላለች። ተሰናባቹ ፕሬዝዳንት ጆ ባይደን በስልጣን ዘመናቸው የመጨረሻ ጊዜያት ላይ በቢሊዮን ከሚቆጠር ድጋፍ አንስቶ እስከ ረጅም ርቀት ተተኳሽ ሚሳኤሎችን ለዩክሬን በማስታጠቅ አለኝታቸውን አሳይተው ቆይተዋል። ተተኪያቸው ትራምፕ ግን ለጦርነቱ ዩክሬንን ተወቃሽ ፕሬዝዳንቷን ቮሎዲሚር ዜሌንስኪን ርካሽ አድርገው እንዳሻቸው የተናገሩ ድጋፉን ማቆም ደረጃ ላይ ደርሰዋል። ባሳለፍነው ሳምንት ዋሽንግተን ደርሰው የነበሩት ቮሎዲሚር ዜሌንስኪን አዋክበው የመለሱት ፕሬዝዳንት ትራምፕ አሁን ደግሞ ለኬቭ የሚያደርጉትን ማናቸውንም ድጋፍ በጊዜያዊነት ማቋረጣቸውን አስታውቀዋል። ለዩክሬን የቀረበው የከዚህ ቀደሙ ድጋፍ አግባብ አለመሆኑን በማንሳት ይህንን ለማስመለስ በሚል የዩክሬንን ማዕድናት ለመጠቀም ሲወተውቱ የቆዩት ትራምፕ ዜሌንስኪ ደጃፋቸው ድረስ መጥተው ይህን ሳያደርጉ መመለሳቸው ያስቆጫቸው መስሏል። ይህንን ተከትሎ ነው ፕሬዝዳንቱ የድጋፍ ማቋረጡን ውሳኔ ከማሳለፍ የደረሱት። የሚደረገው ድጋፍ ጥቅም ላይ አልዋለም የሚል ትችት የሚሰነዝሩት ትራምፕ ይህንን መገምገም ስለሚያስፈልግ በጊዜያዊነት ስለማገዳቸው የሚነሳው ጉዳይ ነው። አሜሪካ ጦርነቱ ከተጀመረ ባለፉት 3 ዓመታት ወደ $300 ቢሊዮን ያህል ድጋፍ ማድረጓ ሲዘገብ ቆይቷል። ወዲህ ወዲያ መባከንን የያዙት ዜሌንስኪ ምንም እንኳን በትራምፕ የድጋፍ መቋረጥ ውሳኔ ላይ ምላሻቸውን ባያጋሩም ከዋሽንግተን እንዲያ ቢባረሩም ልባቸው ግን የቆረጠላቸው አልሆነም። የማዕድን ስምምነቱን ከትራምፕ ጋር ለመፈጸም ከጠሯቸው ለመሄድ እንደሚፈልጉ አሳውቀው ነበር። የትራምፕ እንዳሻቸው መፈንጨትና ዩክሬንን እንደ ፍጥርጥርሽ ማለት እዳው ለማን ይሆን የሚጨበጥ አልሆነም። ዩክሬን የአሜሪካን ድጋፍ አታ ለብቻዋ መቆም ይቻላት ይሆን? ሌላው የሚነሳ ጉዳይ ሆኗል። ቸር ይግጠማችሁ ብለናል።